Good News Media. የብሉይ ኪዳን አገልግሎት በእነዚህ በሶስት ነገሮች ላይ የተመሰረተ ነው። በሕግ ነው፣ በተስፋ ነው፣ ደግሞ በሰዎች ታሪክ ላይ የተመሰረተ ሩት ኤልሳ ተከተለ ኤልያስን። ከዛ ለምንድን ነው የተከተለው? እንዲህ ሁለት እጥፍ ደብል ፖርሽን አኖይንቲንግ ከዛ ይባልና ወደ አንተ ይገለበጣል። ያ የሰዎች ታሪክ የብሉይ ኪዳን ታሪክ አሁን ፍጻሜን አግኝቷል። ደብል ፖርሽን አኖይንቲንግ የሚባል እጥፍ ቅባት የሚባል በአዲስ ኪዳን የለም። እግዚአብሔር ከመንፈሱ ሰፍሮ አልሰጠንም አለ። ሃሌሉያ! የአዲሱ ኪዳን ቅባት መንፈስ ነው። ከመንፈስ ደግሞ የሚሰፈር 2-3 የምትለው የሌለ ኃያል የሆነውን አኖይንቲንግ እናንተ ውስጥ ደፍቶታል። ታላቅ ቅባት ተቀብላችኋል። ጌታ ይባረክ። ስለዚህ ደብል ፖርሽን አኖይንቲንግ በቃ ያኔ በኤልያስ ላይ የነበረ በኤልሳ ላይ አሁን ይሄ ታሪክ ነው። ጥሩ ታሪክ ነው። እውነተኛ ታሪክ ነው። መሰረታዊ ታሪክ ነው። ግን ለእኛ ግን የሚሻገር ሪሌት የሚሆን ከአዲስ ኪዳን አማኝ ጋር ግን አይደለም። በአሁን የአዲስ ኪዳን አማኞች የተቀበሉትን የተካፈሉትን ያላቸውን ይወቁ ነው። ሃሌሉያ! ስለዚህ የሰዎች ታሪክ ላይ የተመሰረተ ነው ብሉይ ኪዳን። አሁን በአዲስ ኪዳን ላይ የምናመጣው የሰዎች ታሪክ ከአዲስ ኪዳን አማኝ ጋር ምንም ሪሌት ባይኖሩም አንዳንድ ነገሮች እንደ ፕሪንሲፕል የምንወስዳቸው ለትምህርታችን የምንወስዳቸው ጥቂት ነገሮች ሊኖሩ ይችላሉ። ፕሪንሲፕል መርህ እንጂ ላይፍ ከክርስቶስ ተቀብለናል። ሃሌሉያ! ላይፋችን ከፍ ያለ ነው። አራተኛው የኩነኔ አገልግሎት ነው ብለናል። እንግዲህ በብሉይ ኪዳን ጊዜ የህግ አገልግሎት ከሆነ ኩነኔ የግድ ነው። ህግ ከመስመር አትለፍ ነው። ከመስመር ካለፍ ኩነኔ አለ፣ የግድ ነው። የህግ አገልግሎት የህግ ዘመን ስለነበር የኩነኔ አገልግሎት ብሎታል። ሁለተኛ ቆሮንቶስ 3 ላይ አይተነዋል። እሺ፣ የአዲስ ኪዳን አገልግሎት በክርስቶስ በተመሰረተ የምን አገልግሎት? የጸጋ አገልግሎት፣ በጸጋ ላይ የተመሰረተ አገልግሎት ነው። የእምነት አገልግሎት ነው። የመንፈስ አገልግሎትና የጽድቅ አገልግሎት ነው። ጌታ ይባረክ። የአዲስ ኪዳን አገልግሎት ሁለተኛ ቆሮንቶስ 3 ላይ ባለፈው ስናነብ ግልጽ አድርገናል። የመንፈስ አገልግሎት እንዴት ይልቅ በክብር አይሆን የመንፈስ አገልግሎት ተብሏል። የጽድቅ አገልግሎት ተብሏል። እንዲሁም የእምነት እንዲሁም ደግሞ የጸጋ ኪዳን ውስጥ ገብተናል። አሁን ኪዳናችንን አጥርቶ ማወቅ የሚጠበቅብንን ማየት ከኛ የሚጠበቅ ኃላፊነት ወይም ተግባር መሆን አለበት ብዬ አምናለሁ። እነዚህ 4 ነገሮች ናቸው። እነዚህ ነው እንግዲህ በዝርዝር እያየን ያለ ነው። የብሉይ ኪዳን አገልግሎት እነዚህ ነው። ልክ ክርስቶስ ከሞተ በኋላ ሕግ፣ ተስፋ፣ የሰዎች ታሪክና የኩነኔ አገልግሎት ፍጻሜን ያገኘው በክርስቶስ ኢየሱስ መሞት ነው። ስለዚህ አዲሱ ኪዳን ላይ ምን ተመስርቷል? ጸጋ ተመስርቷል ብለናል። እምነት ተመስርቷል። የጽድቅ አገልግሎትና የመንፈስ አገልግሎት የሚባለው ኪዳን ተመስርቷል የሚለውን አይተናል። የአገልግሎት ለውጦችን መነሻ ጥቅስ ይሄንን አድርገናል። ቶሎ ላንብበውና ማንበብ ብቻ ነው፣ ምንም አልዘረዝርም። ሳምንት በደንብ አስተምሬያለሁ። ችን ተናግሬ ወደ ዛሬው ፓርት ልምጣ። ዋና መነሻ ጥቅስ ሁለተኛ ቆሮንቶስ 3 ብቃታችን ከእግዚአብሔር ነው እንጂ ከቁጥር 5 ጀምሮ በገዛ እጃችን እንደሚሆን አንዳችስ እንኳን ልናስብ ራሳችን የበቃን አይደለንም። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። አበቃን ሲባል እናንተም ስላላችሁበት ደስ መሰኘት ነው የሚኖርባቸው። ጌታ ይባረክ። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብሎ መመልከት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት፣ የኩነኔ አገልግሎት ማለት የሞት አገልግሎት የተባለው ያ የሞት አገልግሎት፣ የኩነኔ አገልግሎት፣ የሞት አገልግሎት የተቀረጸ የሞት አገልግሎት በክብር ከሆነ የመንፈስ አገልግሎት እንዴት ይልቅ በክብር አይሆን? ለምንድን ነው ያንን የሞት አገልግሎት ያለው? ይሄን የመንፈሱን ደግሞ የመንፈስ አገልግሎትን ደግሞ ይልቅ በክብር የተባለው ደግሞ ምንድን ነው ካላችሁ፣ የሞት አገልግሎት የተባለው ወይም የሕግ አገልግሎት የሞት አገልግሎት ነው የተባለበት። እሺ ዛሬ በደንብ ዝርዝሩን በደንብ እናያለን ብዬ አምናለሁ። ግን ያ የሞት ከሆነ የመንፈስ ደግሞ የሕይወት ነው። መንፈስ ምንን ይሰጣልና? ሕይወትን። የአዲስ ኪዳን አገልግሎት የምን አገልግሎት ነው? የሕይወት አገልግሎት። እስቲ አሜን በሉ እስቲ። ባንተ ላይ የሚታወጅ ሞት፣ ባንተ ላይ የሚታወጅ ምንም አይነት ነገር የለም። የአዲስ ኪዳን አገልግሎት ከሆነ የላይፍ አገልግሎት ነው። የመንፈስ አገልግሎት የሕይወት አገልግሎት ስለሆነ ኤኒዌይ ቁጥር 9 ላይ የኩነኔ አገልግሎት ክብር ከሆነ የኩነኔ አገልግሎት ተብሏል። አገልግሎቱ የኩነኔ ተብሏል። የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። የሚበልጠው አገልግሎት የሚበልጠው ኪዳን ውስጥ ትኖራላችሁ። ደስ ይበላችሁ። ጌታ ይባረክ።
ስለዚህ ያ የከበረ እንኳን እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል። እንግዲህ እንዲህ ያለ ተስፋ ካለን እጅግ ገልጠን እንናገራለን። ጌታ ይባረክ። በቦልድነስ ገልጠን በድፍረት በደስታ እንናገራለን። ምን እንዲህ አይነት እውነት ካለን እንዲህ አይነት ተስፋ ካለን ይሄ ከሆነ የአዲሱ ኪዳን አገልግሎት ይሄ ከሆነ ኮንፊደንስ አለን ነው ገልጠን እንናገራለን። ቁጥር 16 የዚያንም ይሻር የነበረውን አሁንም ይሻር አለው። ይሻር የነበረውን መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። እስቲ እንደ ሙሴ አይደለንም በሉት። እሺ እንደማናችሁ እንደ ክራይስት ጎሽ ጌታ ይባረክ። እንደ ሙሴ አይደለንም ካልክ የሆንከው ደግሞ አለ ማለት ነው። ማንን እንደምትመስል ሙሴን አትመስልም ከሆነ የምትመስለው ደግሞ ያን መልክን መስል ዘንድ ተብሎ ደግሞ መጨረሻ ላይ እንደርስበታለን። ጌታ ይባረክ። ስለዚህ እንደ ሙሴ አይደለንም ማለት ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና ብሉይ ኪዳን ሲነበብ ብሉይ ኪዳን ሲጀመር የሚነበብ ነው፣ የሚተረክም ምንም ሚኒስትሪ የለውም። ብሉይ ኪዳን ሲነበብ ያ የሕጉ መጽሐፍ ሲነበብ ያ መጋረጃ አሁንም በአእምሯቸው ላይ ይኖራል እስከ ዛሬ ድረስ። አሁንም የብሉይ ኪዳን አስተሳሰብ የብሉይ ኪዳን አገልግሎት ያለባት ቤተክርስቲያንና አገልግሎት አሁንም መጋረጃ የምታመጣ አገልግሎት ነው። መጋረጃ የብሉይ ኪዳን ከተነበበ በክርስቶስ 13 የዚያንም ይሻር የነበረውን መጨረሻ እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ነገር ግን ሐሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻረ ነውና። አሁን አያችሁ፣ በክርስቶስ ብቻ የተሻረ ነው። በክርስቶስ ተሽሯል ነው። ክርስቶስ ሕግን ሊሽር አልመጣም አይደል? ማቴዎስ ላይ እኔ ሕግን ልሽር አልመጣሁም ብሏል። ታዲያ ምንድነው እዚህ ጋር በክርስቶስ ብቻ የተሻረ ማለት? ሕግን ልሽር አልመጣሁም ካለ ኢየሱስ ታዲያ ምንድነው? ምን ላደርግ መጥቻለሁ አለ? ልፈጽም። ሲፈጸም ግን ሕግ ተሻረ። ማንም ሕግን ምን ሊያደርገው ስላልቻለ ሊፈጽም ስላልቻለ ነው ኢየሱስ የመጣው። ብቸኛ ሕግን የፈጸመው ማን ነው? ወይም የሕግ ፍጻሜ ነው የተባለው ማን ነው? ኢየሱስ። ሮሜ 10:4 ላይ ክርስቶስ የሕግ ፍጻሜ ነው። ምን ማለት ነው? ክርስቶስ የሕግ ፍጻሜ። እኔ ሕግን ልሽር አልመጣሁም ሲል መጥቶ ሕግ የሚባል ነገር የለም ልል አልመጣሁም ነው። ሕግ ካሁን በኋላ የለም ልላችሁ አይደለም የመጣሁት። ሕግማ ከእግዚአብሔር የመጣ ፐርፌክት ጊፍት ነው። ያንን ግን ምን በማድረግ ኢየሱስ በመፈጸም ፍጻሜ ያመጣለታል። ኮንሱም አደረገውና ካሁን በኋላ ሕግ አበቃለት። ለሕግ ፍጻሜ የመጣው ክርስቶስ ኢየሱስ ሕግ ምን በማድረግ በመፈጸም። ሐሳቤ ገብቷችኋል ነው? ልድገመው። ክርስቶስ ኢየሱስ ኮንሱም በማድረግ የለም በማለት ሳይሆን ሕግን ሊሽር የለም ሕግ የሚባል ነገር ሳይሆን ሕግን ሙሉ የትኛውንም ኮማ እንኳን ሳይቀር ነቁጣ እንኳን ሳያልፍ ነቁጣ ማለት ኮማ ነው። ኮማ እንኳን ሳያልፍ ሙሉን ሕግን ምን አደረገው? ክርስቶስ ፈጸመ። ልክ ሕግን የሚፈጽም ሰው ስላልተገኘ እስከ ዛሬ ሕግን የሚፈጽም አልነበረም። ማንም ሊጸድቅም አልቻለም። ክርስቶስ ሙሉ ሕግን ፈጸመና ክርስቶስ የሕግ ምን ሆነ? ፍጻሜ። አሁን ክርስቶስ የፈጸመውን ሕግን የፈጸመውን ክርስቶስን በማመን ጽድቅን እንቀበላለን። ክርስቶስ በቃ ጨርሰዋ። ጌታ ይባረክ። ስለዚህ ሕግን ልሽር አልመጣሁም ማለት የለም ልል አልመጣሁም ነው እንጂ ሕግ አሁንም ይቀጥላል ማለቷ ነው። ሕግን አሁን ፈጽሜው ግን ፍጻሜ ያመጣለታለሁ፣ ማቆሚያ ያመጣለታለሁ። ጌታ ይባረክ። ስለዚህ በክርስቶስ ብቻ ምን ያለ ነውና አለ የተሻረ ነውና። ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ ሁሉ ያ መጋረጃ በልባቸው ይኖራል። በጣም የሚያሳዝን የሙሴ መጽሐፍ ከተነበበ እስከ ዛሬ ድረስ አለ ያ መጋረጃውንም በልባቸው ይኖራል። ወደ ጌታ ግን ሃሌሉያ፣ ወደ ጌታ ግን ዘወር ባለ ጊዜ ሁሉ መጋረጃው ይወሰዳል። ሰው ከሙሴ ላይ ወይም ከብሉይ ኪዳን አስተሳሰብ ላይ አይኑን ነቅሎ ክርስቶስ ላይ ሲያደርግ መጋረጃው ይወሰዳል። አለበለዚያ ሁል ጊዜ የብሉይ ኪዳን አስተሳሰብ የሕጉ አስተሳሰብ ሁሌ ብሉይ ኪዳን ላይ ከሆነ አሁንም መጋረጃው እስከ ዛሬ ድረስ አለ በልባቸው። ወደ ክርስቶስ ብቻ ዘወር ባለ ጊዜ አሜን። አሁን እኛ እየጠመዘዝን ነው። ሰዎችን እንዲህ ነው የምንጠመዘዘው። ወደ ማን? ወደ ክራይስት። ሃሌሉያ። በክርስቶስ የተደረገውን እንዲያይ ሰው ልክ ስንጠመዘዘው ክርስቶስን ማየት ሲጀምር፣ በክርስቶስ የተደረገለትን ማወቅ ሲጀምር መጋረጃው ምን ይላል? ይወሰዳል። መጋረጃው ይወሰዳል። ይገለጣል ብቻ ሳይሆን ይጠፋል። ከመጋረጃ አስተሳሰብ ትወጣለህ። ከብሉይ ኪዳን አመለካከት ትወጣለህ። የክራይስት የኒው ቴስታመንት ሚኒስትሪ እየገባ እየተገለጠልህ አንደርስታንድ እያደረግ
ትቀጥላለህ ማለት ነው። ጌታ ይባረክ። ወደ ጌታ ግን ዘወር ባለው ጊዜ ሁሉ መጋረጃው ይወሰዳል። ጌታ ግን ቁጥር 17 በጣም ደስ የሚል ጌታ ግን መንፈስ ነው። አሜን። ሁላችሁም ከኔ ጋር እንድታነቡት ፈልጋለሁ፣ ምክንያቱም ይሄ ስለ እናንተ ነው። ይሄን አንብበን ወደ ዛሬው ትምህርታችን እንሄዳለን። ከቁጥር 17 ጀምሮ እስከ 17ና 18ን አንድ ላይ ነው የምናነበው። እስቲ 1 2 3 ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ሃሌሉያ። ይሄ ሁሌ እንደውም እንዲቆርጣችሁ ቤታችሁ የምትለጥፉት እግዚአብሔር ነሳ እግዚአብሔር ሰጠ ምናምን ከምትል እሱን አንስተ ጌታ ይባረክ። ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። ሃሌሉያ። ነፃነትን ማውራት የጌታ መንፈስ ባለበት በዛ መንፈስ ጌታ በሆነበት ይላል። ደስ ይለኛል። መንፈስ ጌታ በሆነበት በዛ አርነት አለ። ለመንፈስ ቅዱስ ዕውቅና በምትሰጥበት አንድ ቨርሽን እንደዛ ይላል። ጌታ ይባረክ። ጌታ ግን መንፈስ ነው፣ የጌታ መንፈስ ባለበት በዚያ አርነት አለ። እኛም ሁላችን ስንቶቻችን አላችሁበት? ጎሽ ጌታ ይባረክ። አዎ እኛም ሁላችን ከተባለ አማኝ ሁሉ በክርስቶስ የዳነ አማኝ ሁሉ እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭ እስቲ አሜን። የጌታን ክብር የምታብለጨልጨው አንተ ነህ። ፕሬዝ ጋድ። የጌታን ክብር እንደ መስታወት እያብለጨለጭ መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ራሱ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ያን መልክ እንመስል ዘንድ እንደ ሙሴ አይደለንም አለ። ያን መልክ እንመስል ዘንድ የጌታን ክብር ጌታ ይባረክ። ስለዚህ እንደ ሙሴ አይደለንም ካልክ እንደ ጌታ ነን። የጌታን ክብር ነው የምትገልጠው። የጌታን ክብር ገላጮች እኛ ነን። ፕሬዝ ጋድ። ስለዚህ ደስ ይበላችሁ። ይሄ መነሻ ጥቅሳችን ነው፣ ለሁል ጊዜ የምንነሳበት ጥቅሳችን ነው። ዛሬ ትንሽ ፖይንት አስቀምጬ ማለፍ የምፈልገው የሕግና የጸጋን አገልግሎት ትንሽ እንለየው። ማለት ብሉይ ኪዳን የምን አገልግሎት ነው ብለናል? የሕግ የአዲሱስ የጸጋ። አሁን እነዚህ ሁለቱም ብቻ እናያቸው። መጀመሪያ የሕግ አገልግሎት ካለ የጸጋ አገልግሎት አሁን መጥቷል ማለት ነው። የሕግን አገልግሎት ያስቆመው ክርስቶስ ነው። የሕግ አገልግሎት የቆመበት ዓላማ የጸጋ አገልግሎትን ለማድመቅ ነው። ምንድነው ሕግ? ምንድነው ጸጋ? ሕግ ምን ያዘን ነበር? ጸጋ ምን አምጥቶልናል? የሚለውን ትንሽ ፖይንቶች እንመልከት። ከመጀመሪያ ከአምጪዎቹ እንጀምር። ሕግ በማን እንደተሰጠና ጸጋ ደግሞ በማን እንደተሰጠ ይህን ሀሳብ ብቻ ነበር ተናግሬ ያለፍኩት። ሕግ በሙሴ የተሰጠ። ሕግ የተሰጠው በማን ነው? በመካከለኛ እጅ በሙሴ በኩል እንደመጣ መጽሐፍ ቅዱስ ብዙ ቦታ ይናገራል። ሕግ የተሰጠው በሙሴ በኩል ነው። ሙሴ ነው ሕጉን አምጥቶ ዲክሌር ያደረገው ለሕዝቡም የሰጣቸው። ከዛን ጊዜ ጀምሮ በሕግ መመራት አረባከ ሙሴ አረባከ በቃ እስኪሉ ድረስ ዕብራውያን 12 ሄዳችሁ ስታነቡ በጣም ነው የሚያስቀው። በቃ እስኪሉ ድረስ ይላል። ተራራውን የሚነካ እንኳን ተወግሮ የሙት እንስሳ እንኳን ተራራውን ከነካ እግዚአብሔር ያረፈበት ተራራ ነውና ተወግሮ ይሙት የሚለውን ትእዛዝ እንኳን ሊታገሱ ኧረ በቃ እስኪሉ ድረስ በጣም ብዙ ሕጎችን በየጊዜው ይጨምር ነበር። በየጊዜው ኧረ ሙሴ ኧረ እባክህ እያሉ ለምንድን ነው በቃ ያሉት? ሕግ ከተላለፍክ አደጋ ውስጥ ነው የምትገባው። ስለዚህ የሕግ ፕሬዝ ጋድ በጣም እኔ ሕግን ባሰብኩ ቁጥር ወይኔ አሁን ቢሆን ጉድ ነበር የሚፈለው። ምክንያቱም ምን አይነት መሰረት ላይ እንደሆነ ኤኒዌይ በዮሐንስ ወንጌል 1:16 እና 17 ላይ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በክርስቶስ ኢየሱስ ሆነ ይላል። እንግሊዝኛው ይለዋል ግን ሆነ የሚለው ግን ግልጽ ያደርግልናል። ጸጋና እውነት በክርስቶስ ኢየሱስ ሆነ። ጸጋ የሆነው በማን ነው? በክርስቶስ ራሱ። ክርስቶስ ራሱ ጸጋ ሆኖ መጣ። ክርስቶስ ራሱ ነፃ ስጦታ ሆኖ unmerited favor free gift ሆኖ ራሱ ኢየሱስ ክርስቶስ ጊፍት ሆኖ መጣ። ራሱ ክርስቶስ ሲመጣ ደግሞ ብዙ የጸጋ ስጦታዎች ይዞልን መጣ። ጌታ ይባረክ። የጸጋ ስጦታዎች የሚባል በጣም ብዙ abundant grace ይላል በሮሜ ምዕራፍ 5 ቁጥር 17 ላይ
17 እስከ 19 በጣም ደስ የሚለኝ ፓርት ነው። 17 ላይ ሲናገር የጸጋን ስጦታ ብዛት ይላል። የጸጋ ስጦታ ብዛት፣ አንደኛ ብዙ ነው አለ ጸጋ፣ ሁለተኛ ስጦታ ነው አለ። ጸጋ ስጦታ ነው፣ ኢትስ ጊፍት። የጸጋ ስጦታ ብዛትና ጽድቅን የሚቀበሉ ይላል። ጽድቅን የሚቀበሉ። ስለዚህ እኛ ምንድን ነን ማለት ነው? ተቀባዮች ነን። ተቀባዮች ነን። ምን ማለት እንደሆነ በደንብ እያየን እንሄዳለን። ጸጋ ምንድን ነው? ህግ ምንድን ነው? ህግ ምን ያዘናል? ጸጋስ ምን ያዘናል? ክርስቶስ የምን ፍጻሜ ነው አለን? የህግ ፍጻሜ ነው። ሮሜ 10:4 ላይ ህግ ምንድን ነው የሚያዘው? ህግ አድርግ ወይም አታድርግ ነው። ህግ ሲባል ባጭሩ ሄዳችሁ ብሉይ ኪዳን እንዳለ ብታነቡ፣ ስፔሻሊ ዘዳግም 28ን ብታነቡ ሙሉ ክሊር ያደርግላችኋል። በማድረግና ባለማድረግ፣ በማድረግ ምን እንደሚሆንልህ፣ ባለማድረግ ምን እንደሚሆንብህ ግልጽ አድርጎ የሚናገር እንደውም ሕዝቅኤል ምንድነው ዘዳግም 28 ነው ግልጽ ያደርጋል። ህጉን እንዲህ ብታደርግ እንዲህ ብታደርግ እነዚህ ሁሉ በረከቶች ይመጡልሃል። ብታደርግ ይመጡልሃል። ቁጥር 15 ደግሞ ጀመረና ባታደርግ ደግሞ እነዚህ ነገሮች ይመጡብሃል። ያገኙህማል ይላል። ብትተላለፍ የሚያገኝ ከርስ ወይም እርግማን አለ። የህግ እርግማን ተብሎ በገላትያ ምዕራፍ 3:13 ላይ የተቀመጠው የዘዳግም 28 ነው። ዘዳግም 28:15 ጀምሮ ያለውን በጣም ይገርማል። እርግማኑ ብዙ ነው። ሄዳችሁ ብታዩ 14 ቁጥር ብቻ ነው በረከት የተጻፈው። እርግማኑ ግን የሀገር ነው። በጣም በቃ ይኸው በጣም ሰፊ። አሁን ባነበው እረ ነው የምትሉት ራሱ የህጉን እርግማን አንበባችሁ ስለማታውቁ እንጂ ከ15 እስከ 60 ምናምን 65 ነው ድረስ ሄዳችሁ ብታነቡ በጣም ብዙ እርግማኖች ባታደርግ ይመጡብሃል፣ ብታደርግ ይመጡልሃል የተባለ ደግሞ በረከቶች ነበሩ። ኤኒዌይ ህግ ምንድን ነው የሚለው? አድርግ ወይም አታድርግ። እንዲህ ብታደርግ እንዲህ ይደረግልሃል፣ ባታደርግ ደግሞ እንዲህ ይሆንብሃል ይላል። ጸጋ ግን አሁን እንዲህ ኮምፖሪ እያረኩት ላውራው ብዬ ጸጋ ግን በክርስቶስ እንዲህ ተደርጎልሃል በእምነት ተቀበል ይላል። አሁን ጸጋ ምንድን ነው የሚለውን ዛሬ ስሜቱን ወይም ሐሳቡን ትይዙታላችሁ። ዛሬ የጸጋን ሐሳብ ጸጋ ምንድን ነው የሚለው? በክርስቶስ እንዲህ ተደርጎልሃል። ጸጋ ምንድን ነው የሚያወራው ሲባል ይኸው አውርታችሁ መጥገብ አውርታችሁ መጨረስ ላትችሉ ይችላል። ለምን? ያልተደረገልን ምንም ነገር የለም። ያልተደረገልንን መጥራት ነው የሚሻለው የለምና ያልተደረገልን ብዙ ነውና አውርታችሁት መጨረስ የለባችሁ። ጸጋ ተደርጎልሃል፣ እንዲያ ሆነሃል። በክርስቶስ እንዲህ ተደርገሃል፣ ጸድቀሃል፣ ተቀድሰሃል፣ ልጅ ሆነሃል። ቅድም የዘላለም ሕይወት አግኝተሃል፣ ከሞት ወደ ሕይወት ተሻግረሃል። ብታዩት እኮ ወራሽ ሆነሃል። እንዴት ነው? ቆይ አሁን ይሄንን እኮ በምንድን ነው ያገኘነው? ጸጋውን የተቀበልነው በምንድን ነው? በእምነት ብቻ እንጂ ለጸጋው ያዋጣ ነው ማዋጫ አለ። እሺ በኋላ ትንሽ ነካለሁ። ጌታ ይባረክ። ስለዚህ ኤፌሶን 2:8 እና ገላትያ 3:14 ጸጋ እንዲያው የተሰጠን የመንፈስን ተስፋ በእምነት እንድንቀበል፣ በእምነት ብቻ የተቀበልነው፣ በእምነት ብቻ መቀበልን ያገኘነው ይወስናል። በእምነት ብቻ የተቀበልነው። ያኛውስ አድርግ ነው። እስቲ እቺን ሐሳቧን ትንሽ እንትን ላድርገላ። ይኸውላችሁ ህግ ምንድነው? ያንተን ነው የሚጠይቀው። አንተ ነው የምታደርገው። አንተ ስታደርግ የሚሆንልህ ነው። ሁሌ እንደዚህ እንድታስቡ ፈልጋለሁ። የእናንተ እንዲህ ካደረግ እንዲህ ይሆንልሃል፣ እንዲህ ካላደረግ እንዲህ ይመጣብሃል አይነት። አሁንም የግድ እንደው ሄዳችሁ ምዕራፍና ቁጥር አታምጡ እንጂ በአንተ ማድረግና አለማድረግ ላይ የተመሰረተ ወሬ ከተወራ የህግ ወይም የብሉይ ኪዳን አገልግሎት ስርዓት ነው። በአንተ ማድረግና አለማድረግ። አንዳንድ ሰዎች ኖርማል ኮንዶሚኔሽን ጠዋት እንኳን ጸልዮ ካልወጣ አደጋ እንደሚደርሰው የሚያምን ህዝብ ነው። ጠዋት ጸልዮ ካልወጣ ችግር እንደሚደርሰው ለምን? በሱ ማድረግና አለማድረግ ላይ ነው የተመሰረተው። ይሄ የብሉይ ኪዳን አስተሳሰብ። መጸለይ መጥፎ አይደለም። መጸለይ ትክክል ነው። የላይፍ ስታይላችን ነው። ኢንጆይ ነው የምናደርገው። ግን ስላልጸለይኩ ነው እንዲህ ሆነው ካልክ አዲስ ኪዳን አገልግሎት አለ።
ወይም አንተ አትጸልይምና እንዲመጣብሃል የሚል ካለ ኮንደሚኔሽን የሚያመጣባችሁ ቤት ባጭሩ ባለማድረግ ያንተ ማድረግና ለማድረግ ላይ የተመሰረተ አይደለም። በክርስቶስ እንዲያው የተደረከው ነው። እንዲያው እስቲ እንዲያው በሉ እስቲ ምንም ያንተ መዋጮ የሌለበት ነው ጸጋ። ያንተ ልፋትና ያንተ የሆነ ነገር ስታደርግ እንዲደረግልህ ከሆነ ብሉይ ኪዳን ልክ ነው። ብሉይ ኪዳን አንተ ላይ ነው የተቀመጠው። ስታደርግ ይደረግልሃል፣ ስትወድ ትወደዳለህ። የግድ ነው። ይቅር ስትል ይቅር ትባላለህ። ብሉይ ኪዳን ነው። አዲስ ኪዳን ግን ይቅር ስለተባላችሁን ይቅር የምትሉት ሄዱና ኤፌሶን 4:32 ብዙ ቦታ ላይ ሄዳችሁ ቆላስይስ 3 ላይ ቆላስይስ 2 ላይ በክርስቶስ እግዚአብሔር ይቅር እንዳላችሁ ይቅር ተባባሉ። ይቅር የምትለው ይቅር መባልን አምነህ እንጂ ይቅር እንዲለኝ በብሉይ ኪዳን አስተሳሰብ አይደለም። ብሉይ ኪዳን ልክ ነው። ኢየሱስም የሰጣቸው ጸሎት ውስጥም ኪዳኑ ስላልተመሰረተ ገና ደም ስላልፈሰሰ የሰጣቸው ጸሎትም አንዱ የሰዎችን እንደው ይላል ማቴዎስ 6 ላይ የሰዎችን ኃጢአት ይቅር ባትሉ ኃጢአታችሁን ይቅር አይላችሁም። ልክ ነው። በወቅቱ የብሉይ ኪዳን ዘመን አዲሱ ኪዳን አልመጣም። ክርስቶስ ገና አልሞተም፣ ደሙን አላፈሰሰም፣ አዲሱ ኪዳን አልተመረቀም። ስለዚህ የሚያዛቸው ሁሉ እነሱ ላይ በእነሱ ስራ ላይ የተመሰረተ ነው። ይቅር ብትሉ ይቅር ትባላላችሁ፣ ይቅር ባትሉ ግን የሰማዩ አባታችሁ ኃጢአታችሁን ይቅር አይልላችሁ። ማለት ነው የተቀመጠው ሰው ላይ አይደል? ሰው ላይ ከተቀመጠ የብሉይ ኪዳን ነው። አዲስ ኪዳን መጣና ግን ኤፌሶን 4:32 ላይ እግዚአብሔርም በክርስቶስ ኃጢአታችሁን ይቅር እንዳላችሁ ይቅር ተባባሉ። ስለተባልክ ነው የምትለው እንጂ እንድትባል አይደለም የምትለው። የሆነ ነገር ለማግኘት አይደለም የምታረጉት፣ ስላገኛችሁ ነው የምታረጉት። እስቲ አሜን በሉ እስቲ። አዎ ለመባረክ ሰዎች ሲሰጡ ያለው ብዙ ጊዜ ጌታ እንዲባርከኝ ቆይ ልስጥ። አትስጡ፣ ለመባረክ አትስጡ። በእናንተ እጅ ስራ ላይ የተቀመጠ አይደለም። ስለተባረካችሁ ነው የምትሰጡት። ተባርክ ያለው ከሚል አስተሳሰብ ውስጥ እንጂ መስጠት እኔ በክርስቶስ ያልተባረኩበት ህይወት ክፍል የለም። ተባርክ ያለው እሰጣለሁ። እንደ እብድ ነው የምሰጠው። ለምን ነው የምሰጠው? ስለተባረኩ እንጂ ለመባረክ ገና ከሆነ ብሉይ ኪዳን ነው። ብሉይ ኪዳን ሁሉ አንተ እጅ ላይ ነው የሚያስቀምጠው። የሆነ ነገር እንዲደረግልህ አድርግ፣ ህግ ነው። የሆነ ነገር እንዲሰጥህ ስጥ፣ የሆነ ነገር እንዲመጣ አድርግ። አንተ ጋር ከተቀመጠ የብሉይ ኪዳን አስተሳሰብ የህግ አስተሳሰብ ነው። አሁን ቋንቋ ጥቅስ ባታገኝለትም ያልኩት ለዚህ ነው። ሄደ ዘለው ያለ ባታገኝለትም ግን አሁንም እንዲህ ብታደርጉ ነው እንዲህ የሚሆንላችሁ ከተባለ የብሉይ ኪዳን አስተሳሰብ ህግ ነው። በእናንተ ቤተ መሰረት አለ። ጸጋ ግን እንዲያው በክርስቶስ እንዲያው ወደኛ የመጣ የተለቀቀ በእምነት ብቻ የኛ ያደረግነው በእምነት ብቻ ኦፕሬት የምናደርገው የምናወጣው እንጂ ለጸጋ ያዋጣ ነው መዋጮ ወይም ልፋት ወይም ትጋት የለንም። ህግ መተላለፍና ኃጢአተኝነትን የሚያሳይ መስታወት ሲሆን ተላልፈዋል ይላል ህግ። መስታወት ነው። መተላለፍን የሚያሳይ መስታወት ሲሆን ጸጋ ግን በክርስቶስ ያገኘውን ጽድቅ የሚያሳይ መስታወት ነው። ወይ ጉድ! ሃሌሉያ! ወደ ጸጋው ስትሄድ የምታየው በክርስቶስ እንዲሆናል የሆንከውን ነው የሚያሳየ፣ የተቀበልከውን ነው የሚያሳየ። ህግ ግን ሁሌ የሚያሳየ ተላልፈሃል፣ መተላለፍን ነው የሚያሳይ። ህግ ምንም አንተን አይረዳም። ሊረዳ አይደለም፣ እንደውም ሊያጎላው ወይ አንተም ብሎ ሊያሳይ ነው። ህግ ሁልጊዜ መተላለፍን፣ መስመሩን ማለፍን ሚሲንግ ዘ ማርክ ይባላል። ማርኩን እንዳለፍክ ነው የሚያሳይ። አለፍክ ጉድ ፈላ ነው የሚለው። ህግ ሁልጊዜ የሚያሳይ ያንተን መሳት፣ ያንተን መሳሳት፣ ያንተን ኃጢአተኝነት፣ ያንተን አለመቻል ነው የሚያሳየው። ህግ አለመቻል ሁሌ ሲያሳይ አትችልም አየህ ይላል። ጸጋ ግን አቅም ነው። ባላ በደንብ እናያለን። ሃሌሉያ! አቅም ነው፣ የሚያስችል አቅም። የአዲስ ኪዳን አገልግሎት ጌታ ይባረክ። ሮሜ 7 እንግዲህ ምን እንላለን? ህግ ኃጢአት ነውን? አይደለም። ነገር ግን በህግ ባይሆን ኃጢአትን ባላወቅኩ ነበር። አትመኝ ባላለ ምኞትን ባላወቅኩ ነበር። እንደውም ኃጢአትን እንትን ያደረገው ህግ ነው። ዲክሌር ነው የሚያደርገው። አትመኝ ባላለኝ መመኘትን እንደውም ባላወቅኩ፣ አትስረቅ ባላለኝ መስረቅን ባላወቅኩ። በህግ ባይሆን ኃጢአትን ባላወቅኩ ነበር አለ።
በሕግ ነው ኃጢአትን ያወቅኩት። ሚሲንግ ዘ ማርክ። ልክ ማርኩን ሳልፍ ስተላለፍ የሚነግረኝ ሕግ ነው ነው። ሮሜ 4 ላይም ቁጥር 15 ሕጉ መቅሰፍትን ያደርጋልና አለ። ነገር ግን ሕግ በሌለበት መተላለፍ የለም። ሕግ በሌለበት መተላለፍ የለም። አትለፍ ከተባለ አትለፍ የሚለውን ማለፍ ነው። አትንካ ተብሎ ስትነካ ሕግ ይነግራል። አትንካ የተባለውን ነክታል። ስለዚህ ይጠብቃል። አፈር ነው የምትበላት ብሎ የሚያሳየ ሕግ ነው። ሕግ ሁልጊዜ ሚስ ማረግን፣ መሳትን፣ መሳሳትን፣ አቅም አልባ መሆንን፣ መስመሩን እንዳለፍክ እንደተላለፍክ የሚያስረዳ መስታወት ነው። ተላልፋል። ስለዚህ ከተላለፍኩስ ይሄ ይገጥማል፣ ይሄ ይመጣብሃል ነው። ምንም ሊረዳ አይችልም ሕግ። ጸጋ ግን ሕግ በሰዎች ማድረግና ለማድረግ ላይ የተመሰረተ ሲሆን ጸጋ ግን የኛ በክርስቶስ የተደረገው እውነት ነው። የኛ በክርስቶስ ኢየሱስ የተደረግነው እውነት ነው። ጸጋ በክርስቶስ እንዲያው የተደርጋል። ምን ሆናል? ልጅ ሆናል፣ ጻድቅ ሆናል፣ አሸናፊ ሆናል፣ የበላይ ሆናል፣ ገዢ ሆናል፣ ተቀድሳል የሚል ጸጋ ነው። ጸጋ በክርስቶስ በአንተ ስራ አይደለም፣ በክርስቶስ ስራ። እስቲ አሜን በሉ። እስቲ በእርሱ ስራ ጸጋ የሆንከውን ይነግራል። ክርስቶስ ስላንተ ያደረገውን የሚነግር ጸጋ ነው። ክርስቶስ ስላንተ ያደረገውን። ሕግ ግን ምን እንደሚለ አንተ አድርግ የተባልከው ነው። አለማድረግን ያሳያል፣ አለመቻልን ያሳያል። ጌታ ይባረክ። እሺ እንጀምር። ጸጋ በክርስቶስ እንዲያው የተሰጠን ነፃ ስጦታ ነው። ስጦታ ነው 5:17 ቅድም ብያለሁ። የጸጋ ስጦታ ብዛት አባንደንት ግሬስ፣ የጸጋ ስጦታ ብዛት ይላል። ብዙ ነው ጸጋው። ጸጋ የአዲስ ኪዳን አማኞች የሚኖሩበት አንድ መኖሪያ፣ ሃሌሉያ፣ የሚኖሩበት፣ ቀጥሎስ የሚያገለግሉበትና የትኛውንም ኃይል የሚያሸንፉበት መለኮታዊ አቅም ነው ወይም ችሎታ ነው። ሃሌሉያ። 3 ፖይንት እስቲ እዩት። እስቲ እዚህ ላይ ይኸውላችሁ፣ አንደኛ አማኞች የምንኖረው በምንድን ነው? በጸጋ። አሁን የሆንኩትን ሁሉ የሆንኩት በጸጋ ነው። የምኖረው በጸጋ ነው። ሃሌሉያ። ውስጤ የገባው አቅም አለ፣ ውስጤ ያለ ኃይል አለ። አንደኛው ይሄ የምንኖርበት አቅም ወይም የምንኖርበት ኃይል ወይም ችሎታ ሲሆን፣ ሁለተኛው የምናገለግልበት ኃይል ወይም ችሎታ ነው። አንድን አገልግሎት የምናገለግለው በምንድን ነው? በጸጋ ነው። እኛ ሀገር ነው በጸጋ ነው የሚያገለግለው ሰው ወይስ ይላል ወይስ የለውም? የአዲስ ኪዳን አማኝ ወይስ የለውም? ሁሉም የሚያገለግለው በምንድን ነው? በጸጋ ነው። በጸጋ ነው የሚያገለግለው ማለት የሆነ ነገር ያደርጋል ወይ ነው? ያንደፋድፋል ወይ? ያንፈራፍራል ወይ? ስም ይጠራል ወይ? ይሄ ከሆነ ይሄ ነው። ይሄ ብቻ ነው በጸጋ። የትኛውንም አገልግሎት የምናገለግለው በምንድን ነው? በጸጋ። እስቲ እኔ የማገለግለው በሉ እስቲ በጸጋ ነው። ሃሌሉያ። በአንተ አቅም ሳይሆን በእግዚአብሔር አቅም። አሁን ሰዎችን ሄደ ስፈውስ በማን አቅም? በእግዚአብሔር አቅም። ጸጋ ማለት የእግዚአብሔር አቅም ነው። የእግዚአብሔር አቅም አንተ ላይ ሲገጠም፣ ቮልክስቫገን ላይ የቪኤት ሞተር መጥቶ ሲገጠም፣ ከዛ አጠገብህ ሽው ስትል አንተ እሷን ለመቅደም ስትሄድ እሷ ላፍት ባጠገብህ ምንድነው እንዲህ አቅም የሰጣት ስትል የተገጠመላት ኃይል አለ። የቪኤት ሞተር ስታያት ግን ምን ትመስላለች? ቮልክስቫገን ትመስላለች። የቪኤት ሞተር ተገጥሞላታል። እሷ አንተ ልቀድማት ስትል ትጥሳለች። ምንድነው ስትል ኃይል ይሄ የእግዚአብሔር ኃይል አማኞች ውስጥ ተገጥሟል። ይሄ ነው ጸጋ። ይሄ በዚህ ኃይል ነው የምታገለግለው። በዚህ በተሰጠህ አቅምና ችሎታ ነው የምታገለግለው። ማንም እንዳይኩራራ። የማንም ልፋትና የልፋት ውጤት ወይም ደሞዝ አይደለም። ለፍተህ ያመጣው ይሄን ጸጋ ያመጣው 40 ቀን ተራራ ላይ ወጥቼ ጾሜ ጸልዬ ካለ ጸጋ መሆኑ ቀረ። ያንተ ልፋት ውጤት ከሆነ የሕግ ዘመን ነው። ባንተ ስራ የምታመጣው ነገር ከሆነ ያንተ የልፋት ውጤት ከሆነ ጸጋ መሆኑ ቀረ። ነፃ ስጦታው ፍሪ ጊፍት አንሜሪትድ ፌቨሩ ዘ ዲቫይን አቢሊቲ ኦፍ ጋድ የሚባለው የእግዚአብሔር የመለኮት ኃይል የተባለው ቀረ ማለት ነው። ስጦታ የተባለውን የሥራ ውጤት አድርጎ ደሞዝ አድርጎ መቀበል አደጋ ነው። ጸጋ የልፋትህ የድካምህ የሥራህ ውጤት አይደለም። የእግዚአብሔር ሃሌሉያ በክርስቶስ ኢየሱስ በመሆን የተሰጠህ አቅም እንጂ
የተሰጠ ስጦታ ነው። ፍሪ ጊፍት ነው። አንሜሪትድ ፌቨር ነው። ግሬስ ስለ ግሬስ በደንብ በሰፊው አስተምሬያለሁ ከዚህ በፊት በደንብ ሰፊ ረጅም ሳምንታቶች አስተምሬያለሁ ስለ ጸጋ ምን ማለት እንደሆነ። ዛሬ ግን እንደ ኮምፔር ስለማድረግ ብዙ ዲቴል አልገባም። ግን ጸጋ ማለት የአዲስ ኪዳን አማኞች የሚኖሩበት የሚያገለግሉበትና የትኛውንም ኃይል የሚያሸንፉበት መለኮታዊ አቅም ወይም ችሎታ። ቲቶ 2 ላይ ሲናገር 2:11 ታውቃላችሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለና ተገልጧል። ምንድነው? የእግዚአብሔር ጸጋ ተገልጧል አለና ይህም ጸጋ ይላል ኃጢአተኝነትንና ዓለማዊ ምኞትን ክደን። የመጀመሪያው የሚያስክድ ምንድነው ማለት ነው? አቅም የተባረከው ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን። ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ አቅም ነው ጸጋ። ይህም ጸጋ እስቲ አሜን። እስቲ የእግዚአብሔር ጸጋ በሉ እስቲ። ኃጢአተኝነትንና ዓለማዊነትን የሚያስክድ አቅም ነው። እርግጠኛ ናችሁ? ይሄ የገባብህ አቅም፣ ይሄ የገባብህ ኃይል ለማይችለው ሰው የምትችልበት አቅም ላጣኸው አቅም የሚሰጥ አቅም። እስቲ አሜን። አው አልችልም ለሚል ሰው የተገጠመ ኃይል ነው ይሄ ጸጋ። ይሄ ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚያስክድ አቅም ነው፣ ኃይል ነው፣ ፓወር ነው፣ አቢሊቲ ነው። ዘ አቢሊቲ ኦፍ ጋድ ስለሚባል ዘ ዲቫይን አቢሊቲ ኦፍ ጋድ ይባላል። መለኮታዊ አቅም ጸጋ ከእግዚአብሔር እንጂ ከሰው ያልሆነ የመለኮት ኃይል ነው። ሃሌሉያ። አሁንም እንዲህ አይነት ነው ጸጋ። በብዙ ቋንቋ ላውራው ብዬ ነው፣ በብዙ አነጋገር። ጸጋ ከእግዚአብሔር እንጂ ከሰው ያልሆነ የመለኮት ኃይል ነው። ከሰው ማለት አንተ የምታመጣው ኃይል አይደለም፣ የልፋትህ ውጤት አይደለም፣ ከእግዚአብሔር እንደተሰጠ ነው። ጸጋ ከእግዚአብሔር ላልተገባው ሰው የተሰጠ ሞገስ እንጂ የሰው የሥራም ሆነ የመልካምነት ውጤት ወይም ሽልማት አይደለም። አሜን። ጸጋ ከእግዚአብሔር ላልተገባው ሰው ለማይገባው። አሜን። ደስ ይለኛል። ይሄ አንሜሪትድ ፌቨር ላልተገባው ሰው የሚሰጥ ሞገስ፣ የማይገባህ ሞገስ ማለት ነው። አይገባህም ግን ተሰጠ። ይገባኛል የምትለው የሥራ ውጤት ሲሆን እሱ ደግሞ ደሞዝ ነው። ደሞዝ ከሆነ ደግሞ ጸጋ ደሞዝ አይደለም ብሎ ሮሜ 4 ላይ ቁጭ አድርጎታል። ደሞዝ አይደለም። የደሞዝ ውጤት ደሞዝ ማለት ደሞዝ ስጦታ አይደለም። አሁን ለአንድ እናንተ መስሪያ ቤት ለሚሰራ ሰው ሰርቶ ወሩ ላይ ሲመጣ ፍጥጥ ብሎ ነው አይደል? ምክንያቱም ምንድነው ምንም ልሰጠው እንዳልሆነ ይገባዋል። ወይ ደሞዝ የተሰጠኝ ይላል እንጂ ስጦታ እንዳልሆነ። ስለዚህ ይሄ ምንድነው የሚገባው የልፋቱ ውጤት ነው ደሞዝ። ጸጋ ግን የልፋቴ ውጤት ነው ብለህ የምትሄደው አይደለም። ምንም ሳትለፋ እንዲያው የሚሰጥ ነው። አሜን። ምንም ሳትሰራ እንዲያው መጥቶ ይሰጣል። ጸጋ ማለት ለማይገባው ሰው የተሰጠ ሞገስ ነው። አይገባውም ግን ተሰጠው። ይገባችኋል፣ አይገባችሁም። ለምን አልሰራችሁም? ስለ እናንተ የሰራ አለ። ጸጋው ወደ እናንተ እንዲመጣ እናንተን ወክሎ የሰራ አለ። ጸጋው ነፃ ስጦታ ቢሆንም ርካሽ ግን አይደለም። ርካሽ አይደለም ማለት ዝም ብሎ የተገኘ ነው ማለት አይደለም። ተሰርቶበታል። ለጸጋው የሰራው አንድ ብቻ ነው፣ ኢየሱስ ክርስቶስ። እስቲ አሜን በሉ እስቲ። ኢየሱስ ለጸጋው ሰራ፣ መስራት የሚጠበቅበትን ሁሉ ሰራ ለጸጋው። ላንተ ግን አቬለብል አድርጎ አጠገብህ አመጣ። አይገባህም፣ እንካ ግን ውሰድ ተብሎ ውሰድ። ስጦታ ነው። ስጦታ ደግሞ ሰጪ ያለው ተቀባይ ደግሞ አለው። ጸጋው እንዲያው በነፃ ተሰጠ ማለት ወይም አንተው ዝም ብሎ እንትን አደረጋር። በእምነት ነው የተቀበልነው። ጸጋው ያዳነን በእምነት ነው የተቀበልነው፣ በእምነት ነው። በኋላ ነካዋለሁ ትንሽ ፖይንት። ጌታ ይባረክ። ኤኒዌይ ሽልማት አይደለም፣ ስጦታ ነው። ሽልማት it deserve me ነው የምትለው፣ ይገባኛል።
እኔ አሁን አንዳንድ መዝሙር ሽልማቴ ሲባል ደስ አይለኝም። ሁሌ ቀይራለሁ። ስጦታዬ የኔ ጌታ ስጦታዬ የኔ ኢየሱስ ሆነ ተገኝተሃል ለኔ ዘናለኝ ሁሉን ማስታገኝ ኢየሱስ የኔ ሃሌሉያ። ስጦታ እንጂ ሽልማት አይደለም። ሽልማት ማለት ይገባኛል ነው። አንድ የሆነ ልጅ አንደኛ ወጥቶ ሲሸለም ይገባዋል። የለፋው ልፋት የለፋው ውጤት ስላለ ውጤት ነው። ሽልማት የሥራ ውጤት ነው፣ የልፋት ውጤት ነው። ስጦታ ግን እንዲያው ነው። ኢየሱስ አይደል እግዚአብሔር አብ አንድያ ልጁን ምን እስኪያደርግ እስኪሰጥ ስጦታ ነው። እስቲ አሜን። እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ኢየሱስ ስጦታችን እንጂ ሽልማታችን አይደለም። ሽልማቴ እኔ የትኛውንም ነገር ስለማላልፍ ነው። ልክ እንደ ሕግ ዘመን ሕግ የሆነ ነገር ሚሲንግ ማርክ እንደሚለው እኔ በአዲስ ኪዳን ብዙ ሚሲንግ ማርክ እምለዋለኝ። ሚሲንግ ማርክ ንግግር ትክክል አይደለም፣ ጸሎት ልክ አይደለም፣ መዝሙር ልክ አይደለም። ሚሲንግ ዘ ማርክ ይሄ የአዲስ ኪዳን እውነት የአዲስ ኪዳን ቋንቋ አይደለም የምንል ሰዎች ነን። ጌታ ይባረክ። ስለኛ እግዚአብሔር የተመሰገነ ይሁን። ሁሉን አሜን ብለን ማንነት እንደ አዲስ ኪዳን እውነት የምንቀበል ጌታ ይባረክ። እሺ ሕጉ ማንንም ፍጹም ማድረግ ባለመቻሉ ጸጋ ከእግዚአብሔር ለሰው የተሰጠ በእምነት የምንቀበለው የማዳን ኃይል። ሕጉ ማንንም ፍጹም ማድረግ አልቻለም ይላል ዕብራውያን። ሄዳችሁ ዕብራውያን 9 ዕብራውያን 10 ሄዳችሁ ስታዩ ማንንም ፍጹም ሊያደርግ አልቻለም ማለት 7 ላይ ሄዳችሁ ምዕራፍ 7 ላይ ሕጉ ማንንም ፍጹም ማድረግ አልቻለም። ማንንም ፍጹም ምክንያቱም ማንንም ፍጹም መሆን አልቻለም። ሕጉን ይኸውላችሁ ኢቭን ያዕቆብ ላይ ሲናገር ከ10ቱ ትእዛዛት እንኳን 10 ብቻ አይደለም ሕግ፣ እሱ ትእዛዝ ነው። 10ቱ ትእዛዛት ነው። ሕግ እኮ ወደ 580 አካባቢ ነው። እንደ ዳይሬክቱን እንኳን ብታዩት 580 አካባቢ ሕጎች አሉ። ብዙ በሬ የሰረቀ በሬ መልስ፣ ጥርስ ያወለቀ ጥርስ ይውለቅ የሚል ብዙ ሕግ እኮ አለ። ሕግ ብዙ ነው ሕጉ። ግን ማንንም ፍጹም ማድረግ አልቻለም። ማንንም ፐርፌክት ማድረግ አልቻለም። ማንም ደግሞ ሕጉን መፈጸም አልቻለም። ያዕቆብ ላይ ምን አለ? ከ10ቱ ትእዛዛት እንኳን አንዱን ብታጎድል ይላል። ከ10ቱ ትእዛዛት አንዱን ብታጎድል ሁሉን እንዳጎደልክ ይቆጠራል፣ ታፈርሰዋል። በሕግ ዘመን አለመወለዳችንን አመስግኑ ጌታ። ጌታ ይባረክ። እውነቴን እኮ ነው የምነግርህ። 9 ፈጽሞ በጣም ሲሪየስ ሆኖ 9ኙን ፈጽሞ ጎበዝ ሆኖ 9ኙን ፈጽሞ አንዷን ሚስ ቢያረግ የአምላክን ስም በከንቱ አትጥራ የሚለውን ሚስ ቢያረግ ሁሉን ነው የሚንደው። ከ10ቱ ትእዛዛት አንዱን ቢያጎድላል ሁሉን ማንም ሕጉ ማንንም ፍጹም ማድረግ አልቻለም። ግን አንድ ነገር ነግሯቸዋል፣ ሁሉ ኃጢአተኛ እንደሆኑ የነገራቸው ይህም ብቻ ነው። ሕግ ማንም ፐርፌክት ሊሆን አልቻለም፣ ማንም ሊፈጽመው አልቻለም። ጸጋ ግን ሃሌሉያ፣ ጸጋ ኃጢአተኝነትና ዓለማዊ ምኞትን ቅድም ያልኩት ነው። ኃጢአተኝነትና ዓለማዊ ምኞትን የምናሸንፍበት መለኮታዊ አቅም እንጂ ለኃጢአት ነፃ ያወጣንበት ነፃነት አይደለም። ቲቶ 2:11 አንዳንድ ጊዜ ሰዎች ጸጋ ሲሰበክ ጸጋ ነፃ ነው እንትን ነው ምናምን እያለ ሲሰበክ ሰው ለኃጢአት ነፃ የወጣ ይመስሏል። በቃ እንደዛማ ከሆነ የጸጋ እንትን ከሆነማ በቃ ለኃጢአት ነፃ ነን ማለት ነው እንዴ ይላል። ያኔ በመሰረቱ በጳውሎስ ዘመንም ጸጋ ሲሰበክ ሰዎች የሚሰሙት ለኃጢአት ነፃነት ነው። ከዛ እንግዲህ ጸጋ እንዲህ ከሆነ ኃጢአትን እናድርግን አይደለም ይላል። ለምን ሊያልፉ እንደሚችሉ ያለውን ነፃነት ሳይሆን ሊያልፉ ግን አይደለም። ከኃጢአት እንጂ ለኃጢአት አርነት አልወጣንም። አሜን። እኛ ነፃ የወጣ ነው ከኃጢአት እንጂ ለኃጢአት ነፃነት አልወጣንም። የኔ አባባል ናት እቺ። ጌታ ይባረክ። ከኃጢአት እንጂ ነፃነት የወጣ ነው ለኃጢአት ነፃነት አልወጣ ነው። ለኃጢአት ልቅ የሚያደርግ አይደለም ጸጋ። እንደውም ከላይ ምንድን ያልነው ኃጢአተኝነትና ዓለማዊ ምኞትን የሚያስክድ አቅም ነው። ጸጋ በደንብ አድርጎ ልክ እንደኛ ከሚሰብከው ካለ ጸጋን አቅም ነው የምታገኝበት። አቅም ባጣህበት አቅም የምታገኝበት ኃይል የምታገኝበት እንጂ ለኃጢአት ሪቫይቭ የሚያደርግ የሚያነሳሳ ከፈለክ ልቅ የሚያደርግ አይደለም ጸጋ። ሕግ መተላለፍንና ኃጢአተኝነትን የሚያሳይ ሲሆን
ሕግ መተላለፍንና ቀደም ብያቸዋለሁ ሚሲንግ ዘማን መተላለፍንና ኃጢአተኝነትን የሚያሳይ ሲሆን ጸጋ ግን በክርስቶስ ያገኘነው በኃጢአት ላይ የበላይ የሆንበትን የጽድቅ ጉልበት ያስተምረናል። በኃጢአት ላይ የበላይ የሆንበትን የጽድቅን ጉልበት የጽድቅን ኃይል ያስተምረናል። አስተማሪ ነው። ቲቶ 2:11-13 ሄዳችሁ ታዩ ያስተምረናል ይላል። የሚያስተምረው በጽድቅ እንድንኖር እግዚአብሔርን በመምሰል እንድንኖር በኃይል እንድንኖር ያስተምረናል አለ። ጸጋው አስተማሪ ነው። ጌታ ይባረክ። ሮሜ 6:14-16 ኃጢአት አይገዛችሁም ተባለ። ለምን? ከጸጋ በታች እንጂ ከሕግ በታች አይደለም። ከሕግ በታች ከሆንክ ኃጢአት ምን ይላል? ይገዛል። ከጸጋ በታች ከሆንክ ግን ኃጢአትን ምን ታደርጋለህ? ትገዛለህ። እስቲ አሜን። ኃጢአተኝነትና ዓለማዊ ምኞትን ታሸንፋለህ። የምትረታበት አቅም ወይም ኃይል ወይም አቢሊቲ ነው። ፕሬዝ ጋድ። ኦፖዚቱን እያያችሁ ነው። ትንሽ ሕግና ጸጋ ምንድን ነው ልዩነቱ? ሰዎች ሕግ ጸጋ ይላሉ። ጸጋ ምንድን ነው? ሕግ ምንድን ነው? ትንሽ ፖይንት አሁንም ላርግና ሰቤን ልጨርስ። 5 ደቂቃ አለ። ስለዚህ እኛ አማኞች ከጸጋ በታች እንጂ ከሕግ በታች አይደለም። በክርስቶስ የዳነ አማኝ ከሕግ በታች አይደለም። ከሕግ በታች አይደላችሁም። አሜን። በክርስቶስ ኢየሱስ አዳኝነት ያመኑ ሰዎች ሁሉ ለጽድቅ ትምህርት ስለተገዙ ከጸጋ በታች እንጂ ከሕግ በታች አይደሉም። ለጽድቅ ትምህርት የጽድቅ ትምህርት ይላል ሮሜ 6 ላይ ከቁጥር 14 ጀምሮ ያለው አንብብ። ኃጢአት አይገዛችሁም እና ለምን? ዛሬ አክቲቭ ሰው የለም እንዳልል አላችሁ። ጌታ ይባረክ። አንብቡልኛ። ግልጽ ከፍቼዋለሁ። ለምንድን ነው ኃጢአት የማይገዛችሁ? እርግጠኛ ናችሁ? ከምን በታች ናችሁ? አዲስ ኪዳን አሁን እናንተን ከጸጋ በታች አድርጓል እንጂ ከሕግ በታች አላረገንም። አሁን ሕግ ስለኛ አናታችን በፊት ሞግዚት ነው አለ። ሞግዚት ነበር አለ። የሚጠብቀን ምን የሚለን እሱ ነበር አለ። ሕግ ነበር። አሁን ግን ጸጋው መጣ። ሃሌሉያ። ጸጋው ሲመጣ እምነት ሲመጣ እምነትና ጸጋ ሲቀርቡ ወደ አንተ ከየትኛውም ድሮ ካስቸገረ ከሚከብድ ነገር ሁሉ ነፃ አወጣ። ሃሌሉያ። በጸጋው ነፃነት ሆኖላችኋል። በጸጋው ኃይልን ማግኘት ሆኖላችኋል። በጸጋው የበላይ መሆን ሆኖላችኋል። በጸጋው ኃጢአት አይገዛችሁምና። ለምን? በጸጋ ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ሮሜ 7:4 ላይ እንዲሁ ወንድሞቼ ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል። ኦ ፕሬዝ ጋድ። ለሕግ ምን ብለናል? ሞተናል። ለሕግ ተገድላችኋል። ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። በቃ ለሕግ ተገላል። ለሕግ ተገላል ማለት ለሕግ ሞታችኋል ማለት ሕግ እናንተን ምን አይልም? አያነብም። የሞተን ሰው ደግሞ ለምን አላረክም አትለውም? ለምን ይሄን አላረክም አትለውም? ለምን ይሄን አላረክም አትለውም? ሲጀመር ምን ብሏል? ሞቷል። ለሕግ ምን ብላችኋል? እናንተ ተገላችኋል። ሕግ እናንተን ምን አይልም? አያነብም። ሕግ እናንተን አይጠይቅም። ሪኳየር አያረግ ይሁን ነገር አድርግ ብሎ አይጠይቅም። ለሕግ ምን ብለሃል? ሞታል። ክርስቶስ የሕግን ፍጻሜ ሲያደርግ ፕሬዝ ጋድ። ለሕግኛ ምን ብለን ተገለናል። ሕግ እኔ አይጠይቀኝም። አሁን ከሕግ በታች አይደለሁም። አሁን እኔ ከጸጋ በታች ነኝ። ከጸጋ በታች እንጂ ከሕግ በታች አይደለሁም። ሮሜ 8:1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ሃሌሉያ። ለምን አለ? መልሱን በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሕግ ከኃጢአት ሕግና ሮሜ 8:1-2 1-2 ይህንን ይላችሁ። ሮሜ 8ን የጻፈው ጳውሎስ ለሮሜ 7 ነው። ሮሜ 7 አልቻልኩም፣ ያኔ በሕግ ዘመን አልተቻለም እያለ ለሚል ሰው አሁን ለሕግ እንደተገደለ ለማሳየት የተጻፈ ቃል ነው። ሮሜ ምዕራፍ 7 ላይ ሄዳችሁ ስትመለከቱ ሕግ የሚጠይቀው ወይ ምንድን ነው የሚለው?
ማድረግ የምፈልገውን ማድረግ ስፈልግ የማልፈልገውን ነገር ሳደርግ እገኛለሁ እያለ ከዚህ ሟች ሥጋ ማን ይለየኛል? የማልፈልገውን ሳደርግ እገኛለሁ። ማድረግ የምፈልገው ማድረግ የሚገባኝ ነገር እያለ ይህንን ብሎ ስለ ሕግ የሕግ ዘመን ፓርት ላይ ያለውን ሐሳብ ከጨረሰ በኋላ ሮሜ 8:1 መጣ። እንግዲህ ይህንን ሙሉውን ሐሳብ ከጨረሰ በኋላ እኔ ሮሜ 7ን እንድታነቡ ፈቅድላችኋለሁ። ለምን አንድ ሰው አንድ ባልና ሚስት እያደረገ ነው የሚያወራው። እንደውም ባሏ ከሞተ ተፈታለች ማለት ተፋታለች ባሏ ከሞተ እያለ አሁን እናንተ ወይ ለሕግ ሞታችኋል ወይ ሕግ ለእናንተ ሞቷል እያለ አንዳችሁ ሞታችኋል፣ ስለዚህ አሁን ተፈታችኋል፣ ነፃ ናችሁ እያለ የሚያወራበት ሐሳብ ነው ሮሜ 7:8 ላይ ግን ሲመጣ እንዲህ አለ። እንግዲህ የሚል ካለ ከ7 ጋር ተያያዥነት ያለው ነው። እንግዲህ በክርስቶስ ኢየሱስ ላሉት ግን አለ አሁን ኩነኔ የለባቸውም። እስቲ አሜን። ኩነኔ ያኔ ግን ይኮነናል። ወይኔ የማይገባኝ ለዚህ ሟች ሥጋ ማን ነው? ከዚህ ሟች ሥጋ ማን ይለየኛል? በቃ በኩነኔ ያለውን ፓርት ሲናገር እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። እስቲ አሜን። ከኃጢአት ሕግ ደግሞም ከሞት የሞት የተባለው የሕግ ዘመን ነው አይደል? ቅድም 2 ቆሮንቶስ 3 ላይ የሞት አገልግሎት ተብሏል። ከሞት ሕግ አርነት አውጥቶኛልና ነፃነት ወጥቻለሁና እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። እስቲ በጌታ ነኝ በሉ። እስቲ ይሄ ሁልጊዜ እኔ በክርስቶስ ነኝ፣ ኩነኔ የለብኝም፣ ከሞትና ከኃጢአት ጋርነት ወጥቻለሁ፣ እኔ በክርስቶስ ነኝ። ኢንክራይስት የሚባለው ሰው ቢገባው ኢንክራይስት በክርስቶስ የመሆኑ አቅም፣ በክርስቶስ ያገኘው የሕይወት ስርዓት፣ በክርስቶስ በመሆን የተቀየረው ማንነት ቢገባው በክርስቶስ ላሉት አሁን ኩነኔ የለባቸው። ለዚህ ነው ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል፣ እነሆ ሁሉም አዲስ ሆኗል ያለው ጌታ ይባረክ። ስለዚህ በክርስቶስ ኢየሱስ ያለው ሕግ የጸጋው ኃይል ይህንን ሳምንት ልምጣ። ጌታ ይባረክ። ትንሽ ፖይንቶችን ለመናገር ወድጃለሁ። ሕግና ጸጋውን የጸጋውን ኃይል ሳምንት ደግሞ በደንብ እናየዋለን ብዬ አምናለሁ። የጸጋውን ጉልበት በጸጋው ምን እንደሆንን ምን እንደተደረግን እና ምን እንዳገኘን ሞር ዲስክራይብ የሚያደርግበት ፓርት ነው። እግዚአብሔር ይባረክ። ጥሩ ሐሳብን እንደምታገኙ አምናለሁ። ስፔሻሊ ሳምንት በቃ ምንድነው ጸጋው ለኛ ያመጣው የጸጋው ኃይል ምን አምጥቶልናል የሚለውን ሞር ብዙ ኖሌጅን ታገኛላችሁ ብዬ አምናለሁ። ግን ከሕግ ተፈታችኋል። አሜን። ሕግ እናንተን አይጠይቅም። ሕግ የምን አገልግሎት ነው? የብሉይ ኪዳን አገልግሎት። አሁን እንትኑ እየገባችሁ ነው እንዴ? ስንጥቅ ስናደርገው በደንብ አሁን ሕግ የምን አገልግሎት ነው? የብሉይ ኪዳን። በብሉይ ኪዳን ጊዜ አድርግና አታድርግ ነው። ብታደርግ ይሄ ይሆንልሃል፣ ባታደርግ ይሄ ይመጣብሃል። አሁንም ብታደርግ ባታደርግ ብሎ ኮንደሚኔሽን የሚያመጣ በማድረግና ባለማድረግ ኩነኔን የሚያመጣ ከሆነ የአዲስ ኪዳን አገልግሎት አይደለም። ለዩ ጥቅስ ባይኖረውም ዘውልቁ ላይ ባይኖርም ኮንደሚኔሽን የሚያመጣ ነው። ለኮንደሚኔሽን ነው፣ ኩነኔ ነው። ከዓለማዊ ከመጀመሪያ ትምህርት ርቃችሁ የዓለማዊ የመጀመሪያ ትምህርት ብሎታል። አገኛችሁት? እሺ። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ። አሁን ሰውን የሚያድነው የትኛው መሰላችሁ? ሞታል የሚለው ትምህርት ነው። ሞታችኋል፣ ለሕግ ተገድላችኋል፣ ለኃጢአት ሞታል። ገላግሌ ነው። አትንካ አትቅመስ ከማለት ለዚህ ምን ብላል? አንተ ሞታል። የሞተ ሰው መቼም አትሰጋበት። ሞታል በደንብ ከገባው ሰው
ለዚህ ሞቻለሁ የሚል ነገር ካለው ነፃ ነው የሚያወጣው። እና ምን አለ? ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዝ በዓለም እንደሚኖሩ ስለምን ትገዛላችሁ? በዓለም እንደሚኖሩት በዓለም ያሉት ይሄ ግድ ነው ለነሱ። ወደ ክርስቶስ አልመጡም፣ ጸጋውን አልተቀበሉ። ለምን ትገዛላችሁ አለና እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይህ ይላችሁ በደምብ 23 ይሄ ማለት አትንካ፣ አትቅመስ፣ አትያዝ የሚለው ይህ እንደገዛ ፈቃድ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም ፋይዳ የላቸውም። የስጋ ልክነት ለመቆጣጠር አንዳች ፋይዳ የላቸውም። የቱ አትንካ የሚለው አትያዝ፣ አትቅመስ ምንም ፋይዳ የለውም። የስጋ ልክነቱን እንዳይፈጽም ምንም በዚህ ማንም ኮንትሮል መሆን አይችልም። ኮንትሮል የሚያደርገው ለሕግ ተገላል፣ ጸጋ ደግሞ አቅም ተሰጥቷል። ከዚህ ውስጥ የምትወጣበት ጸጋ አንተ ውስጥ አለ፣ ኃይል አንተ ውስጥ መጥቷል፣ አቅም አለ። ሁልጊዜ የጸጋውን እውነት የሚሰማ ሰው አትንካ አትቅመስ አትለው፣ አይነካም፣ አይቀምስም። የጸጋውን ትሩዝ ስትሰማ አቅም ነው፣ አቢሊቲ ነው፣ ኃይል ነው፣ ችሎታ ነው። እጁ ላይ ያረጅበታል። ጫት የሚቀምሰው እጁ ላይ ግራዋ ይሆንበታል። ምን ሲገባው? ጸጋ ሲገባው፣ የጸጋ ትምህርት ሲገባው እጁ ላይ ግራዋ። እንዴ እኔ ግን ቆይ ምን ሆኜ ነው? ፍየል ነኝ እንዴ ይላል። ምን ሆኜ ነው ግን ስንት ዓመት ሙሉ እንደው የአርሰናል ሜዳ ያስመሰልኩት አፌን ብሎ እጁ ላይ እንዲደብረው። እኔ እውነቴን ነው የምነግራችሁ፣ በጣም ብዙ ሰዎችን ስለማውቅ ይሄን የጸጋ ትምህርት ሲማሩ እጃቸው ላይ ተራ ይሆንባቸዋል። ድሮ ብርጭቆ በቃ ለምን ተደብቆ ማንም አላየኝም ብሎ ሄዶ የሚቀመቅመው ማንንም እንኳን አይሸጉድም። እንዲህ ብሎም ብሎ እንደሚባለው ማለት ነው። እውነት ውሸት ባላቅም ጠረጴዛ ስር ከቶ ምናምን እንደሚባለው ይሄ ሰው የሚያቆመው ለዚህ ሞታል ስትለው ነው። ላትንካ ላትቅመስ እሱ አይደለም የሚይዘው፣ የጸጋው እውነት ግን ያስቆመዋል። የጸጋው እውነት ብርጭቆውን ያስረጅበታል። ተራ ነው የሚያደርግበት። እኔ አሁን ወርጄ አሁን እንዴት ነው እንጂ ድሮ እኮ ሳንቲም ሁሉ ከቤት እንትን አድርገህ ሄደህ ብይ ገዝተህ ምናምን ነገር እንትን አድርገናል። ጉድጓድ ቆፍረናል አይደል? 3 ጉድጓድ ቆፍረን ተጫውተናል። ሴቶች ከሆናችሁ ሲዞ ተጫውታችኋል። አሁን ሲዞ እዛ ጋር የፈለገ ሲጫወቱ እናንተ አይሞቅ። ለምን አድጋችኋል? አሁን ጸጋ እንዲህ ነው የሚያስደርገው። ጸጋው ሲገባብህ ለእንደዚህ አይነት አሁን ሰው ምናምን ለሚያደርገው ያረጅባል፣ ከደረጃ በታች ይሆንባል። ለዚህ ነው የጸጋውን ትምህርት እናምነዋለን እኛ አቅም ስላለው። ሃሌሉያ! የጸጋውን እውነት ሰዎች ውስጥ በመሙላት እናምነ። ያኔ ምን ያገኛል? አቅም። ከዛ ከደረጃ ወርጄ መጠጣት ማለት እኔ ወርጄ ልክ እንደ ቅድሙ እንደ ብይ ወርጄ ማንነቴ ሲገባኝ፣ ሰው ማንነቱ ሲገባው እውነቴን እኮ ነው። ወርጄ ያቺ የልሙኤል እናት ልጇን የመከረችው ምንድን ነው? ልጄ ልሙኤል ሆይ የወይን ጠጅ ለነገስታት አይገባም። ምን አለችው? ዩ አር ኪንግ። እስቲ አሜን። አንተ እኮ ንጉስ ነህ። ልጇን ስትመክር ምሳሌ 31 ላይ የወይን ጠጅ እኮ ለነገስታት አይገባም፣ ጉልበትንም ለሴቶች አትስጥ ምናምን ብላ መከረችው። አሁን የሰውዬ ይኸው አትጠጣ ብትለው፣ አሁን ይሄ ልጅ ይኸው ስትጠጣ ካሁን በኋላ ባይ ምናምን ብትለው፣ ቀስ ብሎ ተደብቆ እሷ ሳታየው ከጓደኞቹ ጋር ጥፍ ብሎ መጠጥ ቤት ነው የምታገኘው። እጥፍ ብሎ የማይሆን ቦታ ነው የምታገኘው። ግን ምን አለችው እሷ? ዩ አር ኪንግ። ምኑን ነው የነገረችው? አይደንቲቲውን። ዩ አር ኪንግ። የወይን ጠጅ እኮ ለነገስታት አይገባም። አሁን ነገ ጓደኞቹ መጥተው እንጠጣ ሲሉት ምን ይላል? አም ኪንግ። እስቲ አሜን በሉ እስቲ። አዎ ማንነቱ የገባው ሰው ከደረጃ በታች ይሆንበታል። አም ኪንግ። ስለዚህ ወርጄ ከደረጃ በታች አሁን እንዲህ የማይገባኝ ኖ አይገባኝ። ማን ነው ይሄን የሚያስብልህ? ጸጋው። ሃሌሉያ! የተቀበልከው ጸጋ እንደው በህግ እንደው እንዳይቀጥፈኝ እንደምናምን እንዳይለኝ ምናምን ሳይሆን፣ በመሳቀቅ ሳይሆን፣ ተሳቀዩ ነገር እንዲህ ብለህ ሳይሆን አቅምህ ነው። ሃሌሉያ! እስቲ ጸጋው አቅሜ ነው በሉ እስቲ። ኃይሌ ነው በሉ እስቲ። ብርታቴ ነው። እግዚአብሔር ይባረክ። የሆነ ነገር ያስረጅባል። ትልቅ የመሰለህን ጩጬ ያደርገዋል።
ስለተጻፈና ስላልተጻፈ አይደለም። ህግ አይደለም እኔን የሚይዘኝ፣ አይመጥነኝም። ከደረጃ በታች ወርጄ ፍየል አልሆንም። እኔ ቅጠል ስበላ አልገኝም። ከደረጃዬ በታች ነው። እንደውም ምን አለችው ዘልሙኤልን ማን ነው ምሳሌ ላይ የወይን ጠጅ አለች። ለምንድን ነው? ለዳ የወይን ጠጅ ብርቱ መጠጥ እንደውም ስጠው ይጠጣና ድህነቱን ይርሳ። he's poor I am not poor። እስቲ አሜን በሉ እስቲ። እኔ ድሃ አይደለሁም በክርስቶስ ኢየሱስ ምንድን ነኝ? እኔ ባለጠጋ ነኝ፣ ድሃ አይደለሁም። አየህ ማንነት ሲነገር ከደረጃ በታች ይሆንብሃል። ይሄ ድሃ አስተሳሰብ ድሃ ምንም የሌለው እንትን እሱ እንደምንም ስጠው ከፈለክ ብርቱ መጠጥ እንደው አንተ ግን ኪንግ ነህ አለችው። እናንተ ኪንግ ናችሁ ብያለሁ ባለፈው ሳስተምር። ሃሌሉያ you are king። ማንነት አይደንቲቲ ሲነገር ጻድቅ ነህ አንተ፣ ቅዱስ ነህ፣ የእግዚአብሔር ልጅ ነህ፣ በአብ ቀኝ ተቀምጣል እየተባለ ከደረጃ በታች ወርደ አትገኝም። ከከፍታ ያልወርድም በሉ እስቲ ሃሌሉያ። አከበራችሁ ተብላችኋል። እናንተ የከበራችሁ ህዝቦች ናቸው። እናንተ በአብ ቀኝ የተቀመጣችሁ እናንተ እኮ ለብዙ ነገር የምትጠበቁ እግዚአብሔር እናንተን ለትልቅ ነገር እያጨ አሽቷችሁ እየፈለጋችሁ ለትልቅ ነገር የታሰባችሁ የማይሆን ከማይመጥናችሁ ከደረጃ በታች ኤኒዌይ እግዚአብሔር መልካም ነው። ጸጋውን ተካፍላችኋል። በጸጋው የእግዚአብሔር ልጆች ሆናችኋል። በጸጋው ከብራችኋል። በጸጋው በቀኙ ተቀምጣችኋል። ጌታ ይባረክ። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች